የአደይ መጨረሻ ምን ሆነ? ዴቭስ ምን ሰማ? እንዲሁም ቤዛ ምንድን ተከተላት? የቤዛ ጉድ አሁን እንግዲህ ጉዷ ሊፈላ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም። በያላችሁ ሰማችሁ ብዝት ይበል። ሰብስክራይብ ላይ ሼር እያደረጋችሁ አበረታቱኝ። ለምታደርጉ ደግሞ አመሰግናለሁ። እንግዲህ ባለፈው አደይ ገጠር ሄዳ ለማግባት ከዴቭ ጋር ያላቸውን ነገር ሊጨርሱ ወደ ገጠር መሄድ አይተናል። አባቷ ደግሞ ዴቭን የተስማማ መስሎ ለሌላ ለሚፈልጋት እሷ ለማትፈልገው ትዳር ሊድራት ነበር ያስወሰዳት ማለት ነው። ነገር ግን ከዛ ሁሉ እንግዲህ ውቅን ትግል በኋላ እናቷ እና ብርሃን እህቷ ወደ ከተማ ልከዋታል ማለት ነው። ታጎቷና ታባቷ አምልጣ እንግዲህ እንደምንም ብላ ወደ ዴቭ መመለስ ችላለች ማለት ነው። አደይ ግን እንደ አደይ ጠንካራ ሴት አለው። ጠንካራ ሴት ናት አደይ ማለት ነገራቶችን የምትጋፈጥ በጣም ጠንካራ በራሷ የምታመን ሴት ናት አደይ ማለት ነው። ብዙ መከራ አሳለፈች። አሁን ደግሞ ያላሰበችው መከራ ውስጥ ነበር የገባችው። ከዛ ሁሉ ግን አሸንፋ አባትና አጎቷን ወደ ዴቭ ለመመለስ እንግዲህ ወስናለች፣ ተመልሳለች ማለት ነው። በሰላም ከነ ዴቭ ጋር ተገናኝታለች። ነገር ግን አደይ ያልጠበቀችውና በጣም ያዘነችበት ነገር ደግሞ የሌሊ ማበድና ሌሊ አደይ መርሳቷ፣ እንደዚህ ሌሊ ሆና ማየቷ በጣም ቅስሟን ሰብሯታል። አደይ ማለት እንግዲህ አደይ እና ሌሊ ምን ያክል ጓደኛ እንደሆኑ እናውቃለንና ሌሊዬ ስቃዋ በዝቷል። በጣም ያሳዝናል። እንዲሁ የቤዛ ክፋት በጣም ከባድ ነው። የቤዛን ክፋት እና የወንድሟን ክፋት እንግዲህ እስካሁን ያወቀ የለም ወይ? ግን ዶክተሩ ማለት ነው በጣም እያናደደኝ ነው። እንዲ ቆይ ማሱ ዶክተሩ ቆይ ጥርስ እንኳ አይጠረጥርም እንዴ? ማለት መድኃኒት መሰጣት እሷ ነበረች ሁሉን ነገርና እንደገና ደግሞ ጠብቂ ተብላ ነው፣ ጠብቂ ብሏት ነው። አንድ ነርስ ጠብቂ ከተባለች እንዴት ነው ታማሚን እንደፈለገች የምትለቀው? እሱ ጠብቂ ያላታል። እሷ ደግሞ ነይ ውጭ በዚህ ሂጅ እያለች ወደ ውጭ እንድትወጣ እንድትጠፋ ታደርጋታለች ማለት ነው። ይህን ምንድን ነው ክትትል የማያደርግባት ማለት ነው? ዶክተር አይደል እንዴ? አለቃው አይደል እንዴ? ክትትል ለምንድን የማያደርገው? ለምንድን የማይጠረጥረው ማለት ነው? እና ጭራሽ ቤዛን ሊጠረጥራት አልቻለም ነበር። ባቡሬ መጥቶ እንግዲህ መለከት አሳይቶታል መጥፎ ሰው እንደሆነች። ነገር ባቡሬ ራሱ አውቋልና እጇ እንዳለበት ነበር የተረዳው ማለት ነው። የቤዛ እንግዲህ ተንኮል እስካሁን ዶክተሩ አላወቀባትም ማለት ነው። ወይኔ ግን ትዕግስቱ አለቀ። ባቡሬ ሲያሳዝነውልህ፣ ወይኔ በጣም አሳዘነኝ። አብሶ ክላሱ ገብታ ውጣልኝ ስትል በጣም ነበር የፈራው ነው የደነገጠው ማለት ነው። ስትጮህበት አይለልይ እኔ ፈተናዋ በዛ በእውነት ታሳዝን ማለት ነው። እንዲሁም ደግሞ ገጀራው እንግዲህ ከቅምጥል አምልጧል ማለት ነው። እጁ እንደምንም ብሎ ፈቶ እንግዲህ ቅምጥል ሸውዷት አምልጧል። ዳይመንድ ደግሞ ለእኛ ነው እንጂ ውበት ያለሽ አንቺ እንዴት ሳስተቀሽው ለቀሽው ብሎ እየተጣሉ ነበር። ከመጠን እንግዲህ ሳታየው ነበር እጁን የፈታውና ያው አምልጧታል። ከዚያም እንግዲህ ዳንኤል ደግሞ የቤዛ ወንድም መድኃኒቱን አምጥቶ እንዲሸጥለት እና ሌሊን ደግሞ እጁ እንዲያስገባ ቃል ገብቶለታል ማለት ነው። እንግዲህ እየተከታተላት ነበር። አደይን አግኝቶ ሌሊ የምትባል ታውቂያለሽ ወይ ሲላት ጓደኛዋ እኔ የምፈልጋት ሌሊ እያለች ቁጥሩን ተቀብላለች ማለት ነው። እንግዲህ ይህን ጉድ ያልሰማችም አደይ አላወቀችም ማለት አንቺ ማንሽ? የአደይን አላወቃትም ማን ነው ገጀራው? እንግዲህ ባቡሬ እየተከታተላል ነው። ደግነቱ ተኋላ እየተከተላል ነው። ባትወደውም ባትፈልገውም እየተከተላት ተኋላ ተደብቆ እየተከተላት ነው ማለት ነው። ሌሊዬን በጣም አሳዝናለች የሌሊ ህይወት ማለት ነው። እንግዲህ ዴቭ ደግሞ ለፍቅር እናት እያስረዳ ነበር አደይ መምጣቷና ለማሳካቱም ተስፋ መቁረጡን እየነገረን ነበር። ተስፋ ትኩረት አሁን ላይ ለጎኗ ነክ ሁሉን ነገር ለማስተካከል ሞክር እያለችው ነበር። ፍቅር ደግሞ በጣም ደስ ብሏታል መቋረጡ። ፍቅር ደግሞ የዴቭና የአደይ እንግዲህ ትዳር በመፍረሱ በጣም ደስ ብሏታል። የእሷ እንደምታደርገው ነው ውስጧ እንትን ያላት
እንግዲህ ተስፋ አይቆርጡም። በስተመጨረሻም ደግሞ አደይ እንግዲህ ወደ ሆስፒታል ሄዳ ዶክተሩን አፋጠዋለች። እንዴት እንደዚህ ታደርጋለህ? እንድታድን እንጂ እንደዚህ በሽተኛ ትሆን ነው እንዴ? እኔን እስከምትረሳ ድረስ ነው እንጂ ዶክተር እንደዚህ ነው እንዴ ብላ አፋጠዋለች። አረጋግቷት እንግዲህ እዛው መሀል ቤዛ መጣች ማለት ነው። ቤዛን እንግዲህ በጥፊ እየጠፈጠፈች ዝም ትሰሪያለሽ ብላ ቤዛን በውሸት ማንነቷ እሷን ውጪ እኔ ነርስ ነኝ ብላ ስትገላመጥ ዶክተር መጣ። እንዴት ገዳዋን እዛ አስቀምጠህ ዳይል እንደዚህ ሆነች ትለኛለህ? ገዳዋ ናት ይህች አረመኔ ናት ብላ እንግዲህ የቤዛን ጉድ ልትዘረግፍ ነው ማለት ነው። አደይ እንኳን መጣሽ በእውነት ለሌሊ ስትል ነው ሲል ነው ያመጣሽ ማለት ነው። እና የቤዛ ጉድ እንግዲህ ሊዘረገፍ ነው። ዶክተሩ እንግዲህ ጥፋተኛ ነው ማለት ነው። ምክንያቱም አንድ ነርስ የታዘዘችውን ሳትፈጽም ስትቀር ማስወጣት ነበረበት፣ ግን እሱ ስህተት እያጠፋች ከአንድ በቴ ይምራታል ማለት ነው። እና